የጧቱ ጉባኤያችን ኪዳነ ምሕረት ናት። ወርሃዊ በዓል ነው። በስፋት ትምህርት መምህራን ተጋብዘዋል። ደመቅ ባለ መልኩ እየዘመርን እያገለገልን ቃል እግዚአብሔር እንማራለን። እንዲሁም በማታው ጉባኤ ደግሞ ከ10 ሰዓት ጀምሮ ልዩ ጉባኤዎች አሉ። መምህራን ተጋብዘዋል፣ ዘማሪያን ተጋብዘዋል። አብረን እያገለገልን እያመሰግንን የእመቤታችን ወርሃዊ በዓል በዚህ መልኩ እናሳልፋለን። ይህ የሁለቱ ቀን ጉባኤ የቤተክርስቲያናችን የ33ኛ ዓመት የምስረታ በዓል ምክንያት ማድረግ የተዘጋጀ ጉባኤ ነው። የምስረታው በዓል በስፋት በድምቀት ከተከበረባቸው ይበዛል። በደመቀ መልኩ ባለፉት 33 ዓመት የምስረታ በዓል ከተከበረባቸው ዓመታት አንዱ በ1988 ዓመተ ምህረት ነው። የሶስተኛው ዓመት የምስረታ በዓል በስፋት በነበረው የመቃኞ ቤተክርስቲያን በስፋት ተከብሯል። እንግዶች ተጠርተው ጳጳሳት፣ ሊቃነ ጳጳሳት በነበሩበት ተከብሯል። ጉባኤው ሳያልቅ ቤተ መቅደስ አይከፈትም። ለምስጋና ለማሬት የመጣችሁ ተረጋግታችሁ በያላችሁበት እንድትመለሱ በእናታችን በቅድስት ኪዳነ ስም እንጠይቃለን። ደውል የተደወለው ካህናት ወደ መቅደስ አገልግሎት ሰዓቱ የደረሰ መሆኑን የመግለጽ የተደወለ እንጂ ቤተ መቅደስ የሚከፈትበት እንዳይደለ እንድናውቅ ያስፈልገናል። ስለዚህ እንደምናውቀው ይህ አካባቢ በስፋት በቋጥኝ ቅድም መምህራችን እንዳሉት በቁጥቋጦ እንዲሁም ደግሞ በአራዊት የተከበበ እንደነበረ ሁላችን እናስታውሳለን። ትዝ የሚለኝ ሚዳቆ፣ ጥንቸል፣ ጅቦችም ጭምር የነበሩበት እንደነበረ እናስታውሳለን። በተለይ ወደ ጸበሉ አካባቢ የነበረው ልዩ መዓዛ እጅግ የሚመስል ምዕመናን ከገቡበት ቁጭ ካሉበት ውጡጡ የማይል ልዩ መዓዛ እንደነበረው እናስታውሳለን። ቤተክርስቲያን ለልማት ለማልማት ሲባል እነዚህ የምናውቃቸው ዛፎችና ቁጥቋጦች ተመንጥረዋል። በዚህ ሁሉ የነበሩ በእውነት ብንዘክራቸው ብናስታውሳቸው በሕይወት ያለፉትንም ነፍስ ይማር ብንል እጅግ ደስ ይላል። እኔ ማስታውሳቸው ቤተክርስቲያናችን ለመጀመሪያ ጊዜ ያስተዳደሩ መልአከ ምሕረት አለማየሁ ናቸው። ታዋቂው ተወዳጁ መምህር ያስተምሩ ሊቅ የነበሩ በማህሌቱ በአስተዳደርም እጅግ የምናከብራቸው አባት ናቸው። ታቦቷን ደግሞ አምጥተው በማክበር የምናውቃቸው ተወዳጁ መላከ ሰባት አባ ደራው የሚዘነጉ አይደሉም። እና አቶ አዲስ መርሻ፣ አቶ አየለ፣ አቶ ወርቅነህ አባተ፣ አቶ በላይ፣ ሻለቃ ነገደ፣ መቶ አለቃ ወልደ ዮሐንስ፣ መጋቢ 50 አለቃ ወልደ ዮሐንስ ከበደ፣ ሻለቃ ጌታ ነው የመምህራችን የምስክር ጌታ ነው አባት ናቸው። እኒህ በሕይወት የሉ። እነ ወይዘሮ ማርታ፣ እናቱ አደራው፣ እናቱ ጋሻው ፈንተቤት፣ ገነት ዘርጋው፣ ወይዘሮ ገነት ዘርጋው ከባለቤቷ አቶ መከራ፣ ለሻምበል ነበሩ፣ ሌሎችም አሉ። እንግዲህ ይቅርታ አድርጉልኝ ብዙዎችን መጥራት ይቻላል፣ ግን ማስታወሳቸው እነዚህ በመመስረት ሰፊ ተጋድሎ ያደረጉ ለአሁን ላለንበት በክብር እንዲቆም የረዱ ታላቅ አባትና እናቶቻችን ናቸው። እንግዲህ በሕይወት ያሉትን በእድሜ በጸጋ እንዲጠብቅልን፣ እስቲ በእድሜ በጸጋ ጠብቅልን በሉ። የሞቱትን ደግሞ በአጸደ ገነት ያሳርፍልን በሉ። እነዚህ አሁን ላለንበት ማንነት በላለንበት በክብር እንቆም ያገዙ ብዙ ቅድም እንደተባለው መስዋዕትነት የከፈሉ በየአደባባይ በየቤተክርስቲያን ስለ ኪዳነ ምሕረት እያሉ እየለመኑ ይቺ የምናውቀውን አሁን ለዚህ ላለንበት ያደረሱ ታላቅ ወዳጆቻችን ናቸው። ስለዚህ ክብር ይገባቸዋል። እግዚአብሔር በረድኤቱ በጸጋ ይጠብቅልን። ያረፉትንም ደግሞ በአጸደ ገነት በድጋሚ በገነት በቅዱሳን ሀገር አጠገብ ያሳርፍልን እንላለን። ጉባኤያችን እያጠናቀቅ እንገኛለን። አሁን በመቀጠል ቅድም በመግቢያው በመክፈቻው የዘመሩልን ዘማሪ ናርዶስ ካሳኖና ዘማሪ ዲያቆን በኛ በጋራ ሆነው ከኛ ጋር እልል እያሉ ይዘምራሉ። ከዝማሬ በኋላ አባታችን ክብራን በአካባቢ በመካከላችን ይገኛሉ። የክልላችን የካቴድራላችን አስተዳዳሪ በእሳቸው ቡራኬና መመሪያ መስጠትነት በጸሎት ዘግተን እንሄዳለን። አሁን ለዝማሬው ስጣቸው።
እንደምን አመሻችሁ። አሜን። የአምላካችን ስሙ ለዘላለም የተመሰገነ ይሁን። ወደ ልያን እያጨበጨብን በጋራ እንዘምራለን። ነፍሴን አድክሟታል፣ ወደ አንተ መልሰኝ እኔ መለሳለሁ። እውነተኛው ሰላም ያለው ከቤት ነው። ባለብጨበጨበ እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። ስለ ኃጢአቴ የንስሐቱን ቀሪዋ ሕይወቴ በመዳኔ ሰዓት በዛሬዋ ዕለት ፍቅርህን አስቤ መጣሁ ካንተ ፊት። እውነተኛው ሰላም ያለው ከቤት ነው። እውነተኛው ሰላም ያለው ከቤት ነው። ሰላም ያለው ከቤት ነው።
ለጊዮርጊስ መንግሥቱ ለጊዮርጊስ ቀጸላ መንግሥቱ መንግሥቱ ለጊዮርጊስ ቀጸላ መንግሥቱ ለጊዮርጊስ አክሊለ ጽጌ አክሊለ ጽጌ ማርያም አክሊለ ጽጌ አክሊለ ጽጌ ማርያም መንግሥቱ ለጊዮርጊስ ቀጸላ መንግሥቱ መንግሥቱ ለጊዮርጊስ ቀጸላ መንግሥቱ ለጊዮርጊስ መንግሥቱ ለጊዮርጊስ ቀጸላ መንግሥቱ መንግሥቱ ለጊዮርጊስ ቀጸላ መንግሥቱ ለጊዮርጊስ አክሊለ ጽጌ አክሊለ ጽጌ ማርያም አክሊለ ጽጌ አክሊለ ጽጌ ማርያም መንግሥቱ ለጊዮርጊስ ቀጸላ መንግሥቱ መንግሥቱ ለጊዮርጊስ ቀጸላ መንግሥቱ ለጊዮርጊስ ቀጸላ መንግሥቱ መንግሥቱ ለጊዮርጊስ ቀጸላ መንግሥቱ ለጊዮርጊስ አክሊለ ጽጌ አክሊለ ጽጌ ማርያም አክሊለ ጽጌ አክሊለ ጽጌ ማርያም መንግሥቱ ለጊዮርጊስ ቀጸላ መንግሥቱ መንግሥቱ ለጊዮርጊስ ቀጸላ መንግሥቱ ለጊዮርጊስ መንግሥቱ ለጊዮርጊስ ቀጸላ መንግሥቱ መንግሥቱ ለጊዮርጊስ ቀጸላ መንግሥቱ ለጊዮርጊስ እግዚአብሔር አምላካችን የተመሰገነ ይሁን። ዝማሬ መላእክትን ያሰማልን። ለሁለቱም ዝማሪያን ዝማሬ መላእክት ያሰማልን፣ በእድሜ በጸጋ ይጠብቅልን። አሁን በቀጥታ ወደ ክቡር አባታችን በቡራኬና ቃለ ምዕዳን ወስዳችኋለሁ። ወደ አባታችን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በምሕረትና በቸርነት ያልተለየህን ምሕረትና ቸርነት ገንዘብ የሆነ ሁላችን እኩል ያከበርከን አባታዊ ፍቅር ያልተለየን ይህንን አገልግሎት እንደ ፈቃድህ እንድናገለግል ስምህን እንድንቀድስ እንድናከብር የፈቀድክልን አምላካችን እግዚአብሔር ክብር ምስጋና ለስምህ ይሁን። የተከበሩ መምህር ምስክር ጌታ ነው፣ የካቴድራላችን የስብከተ ወንጌል ክፍል ኃላፊ፣ እጅግ የምንወዳቸው የቤተ ክርስቲያን ቁርጥ ቀን ልጅ በኩረቱ ብርሃን ደመላሽ ቶጋ በንፋስ ስልክ ላፍቶ ክፍለ ከተማ ቤተ ክህነት የስብከተ ወንጌል ክፍል ኃላፊ፣ ክቡራን መምህራን ወንጌል ሰባክያን፣ መተርጉማን፣ ካህናት፣ ዲያቆናት እንዲሁም በደሙ የከበራችሁ ልጅነታችሁን ፍቅራችሁን ለእግዚአብሔር በመዘመር በማመስገን ልትገልጹ በዚህ የተገኛችሁ ምዕመናንና ምዕመናት ባከበረን በቸርነቱ በሰበሰበን ሁሉን ፈቅዶ እንደ ፈቃዱ በሚያኖረን አምላካችን በእግዚአብሔር ስም እንደምን አመሻችሁ? እንዴት አመሻችሁ? አምላካችን እግዚአብሔር ዘመናትን አሳልፎ ብዙ ዘመን ተቆጥሮ ብዙዎች ከመካከል ቢለዩንም ለእኛ ደግሞ ከነ በደላችን ይህንን እድል ይህንን ጊዜ ሰጥቶ ለ33ኛ ዓመት ስላደረሰን ደግሞም መድረስ ብቻ ሳይሆን በዚህ ቀርበን እንድንዘምር ዕለቱን እያስታወስን እንድናመሰግን ስለፈቀደልን ክብር ምስጋና ለስሙ ይሁን። ወንጌሉን ተምረናል፣ ዝማሬውንም ዘምረናል። እያከበርን ያለነው 33ኛ ዓመት ነው የካቴድራላችን ምስረታ። ይህን ማየት ከጅምሩ ጀምሮ ለነበራችሁ እጅግ በጣም መታደል ነው። እዛም በኋላ ለተገኘን መታደል ነው። ምናልባት ትናንት የነበሩ አባቶች ለዛሬ
አሸጋግረው እንዲህ አይነት መሰረት ጥለው ካስረከቡን ዛሬ ላይ ያለነው ደግሞ ከኛ ቀጥሎ ለምናስረክበው ትውልድ ስራ እንደሚጠበቅብን መዘንጋት የለብንም። ቤተክርስቲያናችን ትልቅ ፈተና ላይ ነው ያለችው። ብዙ አወቅን፣ ተረዳን፣ ተማርን ብለን በምናስብበት ዘመን ቴክኖሎጂው ገባን፣ የቴክኖሎጂው ተጠቃሚዎች ሆነን፣ ሳይንሱን አወቅን፣ ግሎባላይዜሽን ሲስተም ተረዳ ነው እያልን ባለንበት ዘመን ትናንት በሰባራ ጧፍ እያበሩ ይመሯት ያስተዳድሯት የነበሩ አባቶቻችን ለእኛ ያስረከቡን ቤተክርስቲያን ዛሬ እጃችን ላይ እንዲዩ እየተጫወተች ነው ያለችውና ይህ ደግሞ የኛ ድካምና ጥንካሬ ማሳያ ስለሆነ 33ኛ ዓመት ስናከብር የበለጠ ትልቅ ትጋት ሊያጭርብን ትልቅ ትጋት ሊፈጥርብን ይገባል። የዛሬ 33 ዓመት እንደገና ጨምረን እዚህ በኋላ ለሚመጣው ትውልድ እኛም እድሜ ሰጥተን ቆይተን ምን እናሳልፍ ይሆን የሚለውን ማሰብ በዚህ 33ኛ ዓመት መታሰቢያ በዓል በእያንዳንዳችን አእምሮ ሊቀመጥ የሚገባ ጽኑ ተግባር ነው። እግዚአብሔር እድሜን የሚሰጠው ጊዜ የሚጨምረው እንዲህ አይነት የተቀደሰ ዓላማ ስለሆነ ሌላው መምህሩ ቅድም ትምህርታቸው ላይ ስደርስ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ እያሉ በጽናት እግዚአብሔር እኛን እንደሚመስል እኛም እግዚአብሔርን እንደምንመስል በደንብ አድርገው ነግረውናል፣ አስተምረውናል። ምዕመናን ከዚህ ቁም ነገር ላይ ጭብጥ ይዘን መሄድ ካልቻለን እንደው የመጣን እየደረስን መሄድ ትርጉም የለውም። እግዚአብሔር እኛን መስሎ በፍቅሩ ከሰማይ ወደ ምድር ወርዶ በአጭር ቁመት በጠባብ ደረት ተወስኖ ፍጹም አምላክ ፍጹም ሰው ሲሆን እኛን ፍለጋ መምጣቱን አስመስሎ የፈጠረውን የሰው ልጅ ጠፍቶበት እንዳይቀር መከራ መስቀል ሊቀበል እንደመጣ እናውቃለን። እዚህ ልክ እኛ እግዚአብሔር እንመስላለን ካልን እግዚአብሔር ደግሞ ሰውን ይመስላል ካልን እስቲ አንድ ጥያቄ እንደው ኩረቱ ጉሃን የደከሙበትን ትምህርት ምን ያህል ገብቶናል የሚለውንም ግንዛቤ ይዘን እንድንሄድ ጥያቄው ጠይቃችሁ እግዚአብሔር ከሰማይ ወርዶ ከድንግል ማርያም ተወልዶ ፍጹም አምላክ ፍጹም የሆነው አምላክ ፍጹም ሰው ሲሆን ወይም እኛን ሲመስል ምን ለማግኘት ነው? ንገሩኝ እስኪ። እግዚአብሔር ምን ለማግኘት እኛን መሰለ? ከሰማይ ወደ ምድር ወረደ፣ ከድንግል ማርያም ተወለደ። ፍጹም በስልጣን መክሊት ሳንሰራ እያንዳንዳችን በተጣለብን ኃላፊነት አደራችን ሳንወጣ እንዳንቀር አሁንም የአምላካችን እግዚአብሔር ቸርነቱ ይርዳን። ከስንፍና እንውጣ። የምንማረው ትምህርት ለውጥ እናሳይ። የማህሌቱም ሰዓት ስለደረሰ በዚህ በቃናም በነገሮች ሁሉ ያገዘን አምላካችን እግዚአብሔር ከምስጋና ለስሙ ይሁን። ይህ ነገር ወጣቱ በማታው ስለሚቀጥል ወጣቱ ልጆቻችሁ ይዛችሁ መታችሁ ብረው ተከታተሉ። የበረከት አምላክ በበረከት ይጎብኘን። አባታችን የማይዛን ፍሬ የተባረከ ነው። ጸጋን የተሞላሽ የተዘጋጀን ያደርገን ዘንድ 12 የማረን ክርስቶስ ብለን እንለምነው።
ስለ ንጽሕተ ንጹሐን ስለ ቅድስት ድንግል ማርያም ብሎ ይቅር እንዲለን በእንተ እግዝእትነ ማርያም እንበል 12 ጊዜ። በእንተ እግዝእትነ ማርያም መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ ወተውካፌ ንስሐ ወሰራይ ኃጢአት ኢየሱስ ክርስቶስ ሠራይ ኃጢአቴ ወኃጢአተ ኩሉ ሕዝብ በመዓልት በሌሊት ባሰብነው በሠራነው በተላለፍነው ሁሉ ይቅር በለን። የማይሠራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ሁላችሁንም ይባርካችሁ፣ በረከት በየቤታችሁ ይጠብቃችሁ። የክቡር አባታችን በረከታችሁ ይደርብን። የተወደዳችሁ ኦርቶዶክሳውያን እንደምታውቁት ለተወሰነ ደቂቃ ተረጋጉ። ወንበሮቹ ባሉበት ነው የሚቀመጡት። እንግዲህ ሐሙስን በአየር ጤና እየተጠናከረ ያለ ጉባኤ ነው። እንደዚሁም ማክሰኞና ቅዳሜ ተከታታይ ትምህርቶች እየተሰጠ ነው። ክርስቲያን ወገኖቼ ሁላችሁም መጥታችሁ በጉባኤው እንድትባረኩ በቅድስት ኪዳነ ምሕረት ስም ለማሳሰብ እንወዳለን። ሰላም እግዚአብሔር አይለያችሁ። በተለይ በእናቶች በኩል የምትገቡ ወደ ቤተ መቅደሱ የምትገቡ እናቶች ንብረቶቻችሁን ጠብቃችሁ ስልኮቻችሁን፣ ቦርሳዎቻችሁን ጠብቃችሁ በጥንቃቄ